ጌታችን ኢየሱስ ክርስቶስም አፉን ሳመው። የማንን? የአቡነ ሰላማን። መላእክት አፉን ሳሙት፣ ኢየሱስም አፉን ሳመው። አራተኛው መቶ ክፍለ ዘመን ይሄ በአራተኛው ነው። ይሄ በ14ኛው መቶ ክፍለ ዘመን ማለት ነው። ልብ በል። ፈንድሻ ያዝ፣ ቡናን ያዝ፣ ሻይ ያዝ። ቁጭ ብለህ ኢትዮጵያ ውስጥ እየተሰራ ያለውን እግዚአብሔር በሃይማኖት ቤት የሚሰራውን ፖለቲካና ሸፍጥ ትውልድ እየሞተበት ያለውን ነገር ስማ ብራዘር። የትም ቦታ ላይ እንደዚህ በመረጃ አስደግፎ የሚነግር የለም። የትም ቦታ አድርጉ። በጣም ይቅርታ። ከዚህ በኋላ መቀጠል እንችላለን። ተባረኩ። ሀሳቡ ላይ ማውራት እንችላለን። የቅድሙ ላይ የሚሰጡት ሪፍሌክት ካለ ዳግሻዬ፣ ሚኪ ጸጋ ይብዛላችሁ። ቀጥሉ። ሌሎችም እህቶችም መሲ የምትይው ነገር ካለ በይ። ሌሎች ወንድሞች ይበሉ። የኔ አልሰማችሁም ነበር፣ እንቅልፍ ይዞ ነበር እና ሀሳቡን አልተረዳውም። ዳጊ ያለ ወንድምነት የሚመች ከሆነ ቀጥል አንተ። እሺ ዳጊ፣ ሰላም ልበል። ሰላም ለእናንተ ይሁን። እሺ ሰላም ላንቺ። እንዴት ነሽ? ሰላም መስዬ። ሰላም ወገኖች፣ ከላም ያላችሁ ሰላም። ወንድም አለም ኤርሜ፣ ዳጊዬ፣ ወንድም ሰናይ፣ ፕሮፌት ሚኪ፣ መሲ፣ በድጋሚ ሁላችሁም ከላይ ያላችሁ ከታች ያላችሁም ደግሞ ወገኖች ሁሉ ሰላም ለእናንተ ይሁን። የጌታ ኢየሱስ ክርስቶስ ሰላምና ጸጋ በቤታችሁ፣ በህይወታችሁ፣ በዙሪያችሁ ሁሉ የበዛ ይሁን። ጌታ ይባረክ። እንግዲህ ቅድም በጣም ነው የደነከጥኩት። ዝርግፍ ስንል ተስሎ ነበር መሰለኝ። በጣም ስለቱን የሰመረ ፓስተርም ጥሩ ይዞት ነበረ ወሳኝ ጉዳይ ላይ። በቃ ያው ገላገለው ነው የሚባለው። ወይ በቃ መልካም ነው። ተባረኩ አለን። ታብታብ እናረጋለን። ዳግዬ መቀጠል ትችላለህ ወንድማችን። ሰና አይ ቲንክ ተኛ ላለዛ ሚክሻም ግባና የቅድሙን ፕሮፌት ሪፍሌክሽን ተሰጥ። ተባረኩ። አያት አሁን ነው የመጣው። እሺ በቃ እሺ። አንድ ነገር ቅድም ሲወያዩ የነበሩበትን በሰላዊ ነገር አድርጌ ላሳያቸው ፈልጌ ነው። በደንብ ጎሄድ። ኦኬ እዚህ ጋር ተዝላጋትና ከአንድምታው ላይ ያወሩ ነበር። ቅድም የነበራችሁ ሰዎች ከነበራችሁ ይሄ ዮሐንስ 3ን ድምጽ ይሰማል ባይዘው ወገኖች? ሰማል ወንድምነት ይሰማላል። እሺ ቴንክ ዩ። ቆይ ግሪን ስክሪን ላድርገውና አይደለም ግሪን ስክሪን አልሆነም እያለኝ ነው። ኦኬ ግሪን ስክሪን አልሆነም አለኝ። ሌላ ሰው ይቀጥልና አንድ ነገር አሳያቸዋለሁ። እስከዛ ፕሮፌት መቅድዬ መታለች። ቀጥሉ እናንተ አንድ ጊዜ ቀን ለምን እንደሆነ አላውቅም። እሺ የተወደዳችሁ ቅዱሳን እንግዲህ ከእንድምታውን የጀመረው ኤርሜ ዮሐንስ ወንጌል ምዕራፍ 3 ላይ በደንብ ተወርቶ ነበረ። ዮሐንስ 3 እውነት ለመናገር ራሱን በራሱ ይፈታል። አሊያ ደግሞ ቁጥር 5 ብቻው ራሱን እንሂድ ከተባለ መጽሐፍ ቅዱስ ራሱን በራሱ ሲፈታ ብዙ ቦታ ሜንሽን አድርጎ ያሳየን ነበርና እና የመጽሐፍ ቅዱስን የመጨረሻ ባለስልጣንነት ብዙም አናይም ከዚህ ከኢቫንጀሊካል ሰርክል ውጭና አባት ነው የሚሏችሁ ያው ጀስት ስለ መስዋዕት ማለት ስለ ስግደት ሲባል የለም ኤርሊ ቸርች ፋዘርስ የለም። ከዛ ጥምቀት፣ አንዳንድ ሳክራመንቶች ላይ አባቶች በደንብ ያው በተረዱት ልክ ስላወሩ ኮንፌስ ስላደረጉ ወደ እነሱ የመውረጥ ነገር ይታያልና እንግዲህ እውነት ለመናገር ፓስተርዬም ቅድም አሪፍ ቶፒክ ያነሳው ራሱ 3 እዛው ቁጥር 6 ላይ ራሱ ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው የሚለው። ከዛ ባለፈ ግን ይሄ ውሃ ባይዜ ከፕሮቴስታንት ውጭ ያሉት
ሁሉም ቤተ እምነቶች እዚህ ማለት የክርስትናው ሰርክል ላይ ያሉት ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ብቻ ውሃ ነው ብሎ የሚሟገቱት እሱን ጥቅስ ነው። ባይዘ በጣም ለሪጀነሬሽን በጣም ሜን ፖይንት የሚያነሱት ክፍል ነው። ስለዚህ እዚህ ዮሐንስ ወንጌል ምዕራፍ 3 ከቁጥር 5 ላይ ኢየሱስም ያው ጉዳዩ ኒቆዲሞስ የሚባል አንድ የአይሁድ መምህር ነው። ይህን መምህር ዳጌ ሬዲ ስትሆን ምልክት አሳይልና ትጀምራለህ ማሳየት ትችላለህ። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም። ስለዚህ ሰው የእግዚአብሔርን መንግስት የሚያየው በምን ሲባል በሪጀነሬሽን ነው። ታዲያ ሪጀነሬሽን እንዴት ነው? መጽሐፍ ቅዱስ አዲስ ኪዳን ላይ ሲባል ሪጀነሬሽን በእምነት ነው፣ በእግዚአብሔር ቃል ነው። ለዛ ነው መጽሐፍ ሲናገር እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ይላል። ስለዚህ የምንሰማው ነገር አለ። ኦኬ፣ ከዛ ምን ይፈጠራል? ከእግዚአብሔር ቃል እምነት ይፈጠራል። ስለ ሪጀነሬሽን ስናወራ ስለ እግዚአብሔር ቃል እያወራ ነው መጽሐፉ። በጣም በሚገርም ሁኔታ ቃል የሚለውን ቅድም የተወሰነ ለመናገር ፈልጌያለሁ። ቃል ቋሚ የእግዚአብሔር ቃል ሆኖ ተፈቷል። ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ወራጅ ሆኖ ደግሞ ሲፈታት ያለ 7 ላይ በአደባባይ ላይ ኢየሱስ ቆሞ ኑ ወደ እኔ ማንም የተጠማ ወደ እኔ ይምጣ፣ ከኔ የጠጣ ከሆዱ የውሃ ምንጭ ይፈልቃል። ስለዚህ ወራጅ ውሃና ቋሚ ቃል ነው። ቋሚ ብለን እየተናገርን የነበረው ከነ ፖሊካርፕን በፊት ራሱ መጽሐፍ ቅዱሱ ሲፈታው ኤፌሶን ምዕራፍ 5 አይተናል። ኤፌሶን ምዕራፍ 5 ቁጥር 26 በቃሉ አጥቦ። ስለዚህ ውሃ ሲል ምን እያለ ነው ሲባል እዚህ ኤፌሶን ምዕራፍ 5 ቁጥር 26 ላይ እንደዚህ ይላል 26 በቃሉ አማካይነት በውሃ አጥቦ። ሰው ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ከመንፈስና ከውሃ ካልተወለዳችሁ በቀር ሲል ያ ውሃ ምን እያለ ነው መጽሐፍ ቅዱስ? በቃሉ አማካይነት በውሃ አጥቦ። ስለዚህ ቃሉ የሚለው በእግዚአብሔር ቃል እንደሆነ እናያለን። እዚህ አንደኛ ጴጥሮስም ምዕራፍ 1 ላይ እንደዚህ የሚል ቃል ማለት ስለ ሪጀነሬሽን ስላወሩ ነው። ኦኬ ዳጊ ቀጥልና ሄደባታለሁ። ወርዶን ዳጊን ሳቡት። እሺ ኦኬ አንደኛ ጴጥሮስ ዳጊን ሳቡልኝ፣ ምልክት ያሳያቸው ነው። እሺ አንደኛ ጴጥሮስ ምዕራፍ 1:23 ላይ እንደዚህ ይላል ያ ዳግመኛ የተወለዳችሁት ከሚጠፋ ዘር ሳይሆን እሺ ያው በሆነና ጸንቶ በሚኖር በእግዚአብሔር ቃል አማካይነት ከማይጠፋ ዘር ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ከምን አንግል እያወራ ያለው? መወለድ ሪጀነሬሽን ዳግም መወለድ ነው። ታዲያ አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ምን እያለ ነው? ዳግመኛ የተወለዳችሁት። ስለዚህ ከምንድን ነው የተወለደው ሲባል ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም። እሺ ከምንድን ነው? ሕያው በሆነና ጸንቶ በሚኖር በእግዚአብሔር ቃል አማካይነት። ስለዚህ ዳግመኛ መወለድን ከቃል ጋር ሲያያይዘው እናያለን። ከዛ 3 ላይ ደግሞ ከዚህ ከኖህና ቤተሰቡ የተረፉበትን ያን ምሳሌ አድርጎ ሲናገር ታያላችሁ። ከዛ ባለፈ አንድ ነገር ልናገር ዳጊ ከተዘጋጀ ያዕቆብ ምዕራፍ 1:18 ላይ ያለው ላንብበው። ያዕቆብ ምዕራፍ 1 ቁጥር 18 ላይ እንደዚህ የሚል ቃል አለ። እንደዚህ ይላል የፍጥረቱ በኩራት እንድንሆን በገዛ ፈቃዱ በእውነት ቃል ወለደን። እየተወራ ያለው ስለ ሪጀነሬሽን ስለ መወለድ ከሆነ መወለድ በአንደኛ ጴጥሮስ ምዕራፍ 1 ቁጥር 23 መሰረት ከማይጠፋ ዘር ዳግም ተወልዳቸዋል። ኦኬ ያዕቆብ ምዕራፍ 1:18 ምን እያለን ነው? የፍጥረቱ በኩራት እንሆን ዘንድ በገዛ ፈቃዱ በእውነት ቃል ወለደን። ስለ መወለድ ሲወራ በእውነት ቃልና በእግዚአብሔር ቃል እንደወለደን መጽሐፍ ቅዱሱ በማያሻማ መልኩ ከነ ሐዋርያ ዮሐንስ ደቀ መዝሙር ከነ ፖሊካርፕ በፊት ራሱ መጽሐፉ ስለ መወለድና ስለ ሪጀነሬሽን ያስቀምጣል ማለት ነው። ዳጊ ልታሳይ ነው? ማሳየት ትችላለህ። ሜይ ቢ እንትኑ ከፍተው ነበረ። ኦኬ ይሄን ያሳያል። ይሄ ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ነው። ከዛ ባለፈ ወራጅ ውሃ ያልኳችሁ ቋሚ ውሃ የእግዚአብሔር ቃል ነው። ኤፌሶን ምዕራፍ 5:26 ከዛ ባለፈ አንደኛ ጴጥሮስን አይተናል። ከዛ አንደኛ ጴጥሮስ ምዕራፍ 3ም የኖህን ዘመን ይናገራል። አንደኛ ያዕቆብ ምዕራፍ 1 ላይም እናየዋለን። ወራጁስ ምንድን ነው መጽሐፍ ቅዱስ ሲባል እዚህ ዮሐንስ ወንጌል ምዕራፍ 7 ላይ ጌታ ኢየሱስ ውሃ የሚለው ቃል በዚህ ሲፈታ እናያለን። ዮሐንስ ወንጌል ምዕራፍ 7 ከቁጥር 37 ጀምሮ ጌታ ኢየሱስ እንደዚህ ይላል። ዮሐንስ ወንጌል ምዕራፍ 7 ቁጥር 37 የበዓሉ መጨረሻ በሆነው በታላቁ ቀን ኢየሱስ ቆሞ ከፍ ባለ ድምፅ እንዲህ አለ፣ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ።
እሺ በእኔ የሚያምን መጽሐፍ እንደሚል የህይወት ውሃ ምንጭ ከውስጡ ይፈልቃል። ምን እያለ ነው? የህይወት ውሃ ምንጭ። ስለዚህ ይሄ ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ያለው ከውሃና ከመንፈስ የሚለው አንድ ቋሚ ሆኖ አይተነዋል። ግን መጽሐፍ እንደሚል የህይወት ውሃ ምንጭ ከሆዱ ይፈልቃል። ይህም ያለው በእርሱ የሚያምኑትን ስለሚቀበሉት መንፈስ ቅዱስ ነው እያለ ሄዳል። ስለዚህ ወራጅ ውሃ ይሄ ውሃ የሚለው ዮሐንስ ወንጌል ምዕራፍ 3 ቁጥር 5 የሚሄድ ውሃና የሚፈልቅ ሆኖ ተቀምጧል። ባይዲፎልት ደግሞ የእግዚአብሔር ቃል እንደሆነ መጽሐፍ ቅዱሱ ይነግረናል። እዚህ ዮሐንስ ወንጌል ምዕራፍ 4 ቁጥር 4 ላይ ስለ ውሃው ያወራል። እንደዚህ ይላል፣ በሰማርያ በኩል ማለፍ ግድ ነበረበት። ኤፌሶ ምዕራፍ 1 ቁጥር 13 ላይ እንደዚህ ይላል፣ እናንተም ደግሞ የእውነትን ቃል ይህም የድነታችሁ ወንጌል በሰማችሁ ጊዜ ወደ ክርስቶስ ጨምራችኋል፣ አምናችሁም በእርሱ በመሆን ተስፋ ሆኖ በተሰጠ በመንፈስ ቅዱስ ማጠብ ታተማችኋል። በምንድን ዳን ነው? እናንተም ደግሞ የእውነትን ቃል በውሃ በኤችቶ ውሃ በመጠመቅ ሳይሆን የእውነትን ቃል ይህም የድነታችሁ ወንጌል በሰማችሁ ጊዜ ወደ ክርስቶስ ተጨምራችኋል። ብዙ ጊዜ ይህን ክፍል ከውሃ ጥምቀት ጋር ሲያገናኙት ከወንጌላውያን እምነት ውጭ ያሉት ሁሌ ግርምና ደንቅ የሚለኝ ነገር ጳውሎስ ለውሃ ጥምቀት እውነት ለመናገር ቢሆነስትሊ ስፒኪንግ ስፍራ አልሰጠም። ይህን ስናገር በጣም በኮንፊደንስ ነው። እዚህ አንደኛ ቆሮንቶስ ምዕራፍ 1 ላይ ከ14 ጀምሮ እንደዚህ ይላል፣ ከቀርጶስና ከጋዮስ በስተቀር ማንም ስላላጠመቁ እግዚአብሔርን አመሰግናለሁ። ጳውሎስ እግዚአብሔር የምታመሰገንበት አንዱ ነገር ምንድን ሲባል ማንንም ስላላጠመቅኩ ነው የሚለው። በጣም የሚገርም ነው። ከቀርጶስና ከጋዮስ በስተቀር ከእናንተ ማንንም ስላላጠመቅኩ እግዚአብሔርን አመሰገነ። ስለዚህ አለ በስሜ መጠመቁን የሚናገር ማንም የለም። ኦኬ፣ ልክ ሲያስታውስ ጳውሎስ እንደዚህ ያለ ያጠመቃቸው ሰዎች፣ በእርግጥ የእስጢፋኖስንም ቤተሰብ አጥምቄያለሁ፣ ከዚያ ሌላ ግን ማጥመቄ ትዝ አይለኝም። ታዲያ ጳውሎስ ትዝ የሌለውን ባፕቲዞ እና ኢመርሽን የውሃ ጥምቀት ትዝ ለምን አላችሁ ግን? በጣም ያስገርመኝ ነው። ይዞ በጣም ፌስ ማድረግ ያለባቸው ጳውሎስን ነው። ስክሪፕቸር ነው ፌስ እያደረጉ ያሉት። ፔንቴኮስታል ማለት ኢቫንጀሊካል ሰልክረን ሳይሆን የእግዚአብሔርን ቃል ትዝ አይለኝም አለ። ቀርጶስ፣ ጋዮስ እና የእስጢፋኖስ ቤተሰብ ቢቆጠሩ ጳውሎስ ያጠመቃቸው በእርግጠኝነት 10 ቢሆኑ ነው፣ ከዛ አይበልጡም። ታዲያ ጳውሎስ ወንጌል የሰበኩ 10 ሰዎች ብቻ ኖ ከትንሽቷ ኢየሩሳሌም እስከ ታላቂቱ ሮም ድረስ ወንጌልን አድርሷል። የሚገርም ነው። 17 ላይ እንደዚህ ያለ አንደኛ ቆሮንቶስ ምዕራፍ 1 17 ክርስቶስ የላከኝ ወንጌልን እንድሰብክ እንጂ እንዳጠምቅ አይደለም። ታዲያ ጳውሎስ እንዳጠምቅ አልተላኩም ወንጌል ለመስበክ ነው ካለ የሚያድነው የእግዚአብሔር ቃል የሚያድነው ወንጌል። ለዛ ነው እዚህ ሮሜ ምዕራፍ 1 ሲናገር ወንጌል ስለ ልጁ ስለ ክርስቶስ ነው፣ በስጋ ከዳዊት ዘር ስለሆነው እንደ ቅድስና መንፈስ ደግሞ ከሙታን በመነሳት በኃይል ስለተረጋገጠው ስለ ናዝሬቱ ኢየሱስ ነው። 14 ላይ 16 ላይ ወርዶ በወንጌል አላፍርም። ለምን? አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምን ሁሉ የእግዚአብሔር ኃይል ነው። ምንድን ነው የሚያድነው? ሰውን የሚወልደው ዳግም ሪጀነሬት የሚያደርገው ሲባል ወንጌል ነው፣ ቃሉ ነው፣ የእግዚአብሔር ቃል ነው። ስለዚህ እዚህ ጋር ጳውሎስ ምን አለ? ክርስቶስ የላከኝ አለ። ተልእኮዬ ምንድን ነው ሲባል ወንጌል እንድሰብክ እንጂ እንዳጠምቅ አይደለም። ታዲያ ጥምቀት ለድነት ለኃጢአት ስርየት የምትሉን ጳውሎስ ላጠምቅ አልመጣሁም እያለ ነው። ኢቨን ኢፍ ቀርጶስና ጋዮስ ከዛ የስጢፋኖስ ቤተሰብ አለቀ ብንቆጥራቸው 10 ሰዎች ጳውሎስ የሰበካቸው ስንት ሰዎች ናቸው? በተለይ እዛው ደማስቆ ላይ ነው ወንጌል የጀመረው። ከዛ ባለፈ አንጾኪያ ምዕራፍ 13 ሐዋርያት ሥራ፣ ልስጥራን፣ ደርቤን፣ ኢቆንዮን፣ ፊልጵስዩስ፣ ተሰሎንቄ፣ ቆሮንቶስ፣ ኤፌሶን እያለ እስከ ሮም ድረስ ሄዷል። ይሄ ሁሉ ቦታ ግን ከፊሉ ሲቀበል ከፊሉ ልባቸው ሲለንደን ብዙ ሰዎችን ክርስቲያን አድርጓቸው እነ አግሪጳ ጋር እነ ትልቅ ነገስታት ጋር እየቆመ ይሄን ወንጌል ይናገር ነበር። ስለዚህ ጳውሎስ ራሱ ጥምቀትን እንደ ኦነርሺፕ አላየውም ነው። ስለዚህ ኤርሊ ቸርች ፋዘርስ እዚህ ዮሐንስ ወንጌል ምዕራፍ 3-5 ሲፈቱት በቃ ውሃ ብለው ሊትራሊ ወሰዱት። ምንም ማድረግ አይቻልም። ሰው ታዲያ እነሱ የሆነ አባት በሆነ ዘመን ውሃ ብሎ ስለፈታ የመጨረሻው ድምዳሜ የመጨረሻው ዲና የማይደረግ ቃል ሆኖ ክሌም አናደርጋቸውም። ቸርች ፋዘርስ አለን። አዎ አፖስትል ሴሴሽን አለን። በጣም አለን። የሐዋርያዊ ቅብብሎች ከተባለ ያሉ ፕሮቴስታንት ጋር ይህ ነው የምናምነው። ለምን ሲባል ሐዋርያዊ ቅብብል የሚባለው እውነተኛ የሐዋርያትን ትምህርት ይዞ መገኘት ስለሆነ ንጹሕና ያልተጓደለ ኩልል ያለ የመጽሐፍ ቅዱስ ሀሳብና የሐዋርያቶች መልእክት እጃችን ላይ አለ።
ለዛም ነው ሶላ ስክሪፕቸር የምንለው፣ ከመጽሐፍ ቅዱስ ውጭ ሌላ አንሰማ የምንለው። ስለዚህ ብለዋሉ፣ እውነት ነው። እነ ፖሊካርም ሌሎችም አባቶች ብለዋሉ፣ ጥምቀትን ይሄ የዮሐንስ ወንጌል ምዕራፍ 3 ውሃ ነው ብለዋሉ። ገና መቅድሙ ላይ የኢየሱስን ስም የጠራ የሚላለ የለም። ነገረ ድህነት አይደለ? ለምሳሌ እሳትን ገሃነመ እሳትን አያያትም እያለ ተናግሯል አይደል? የእሳትን ባህር አላሳየውም። ይኸው እሳትን አሻግሬ ገነት ወደ ተከፈተ እረፍት ወደ ተነጠፈ አስገባዋለሁ። ቀጤማ ተጎዝጉዞ ለማለት ነው። ወደዛ ተነጠፈ። መቅድሙ ብቻ ይሄ ሰውዬ ይሄ ያድናል ተብሎ የተሰበከው ሰላማ ማለት ነው። 15 ትውልድ ያስምራል የተባለው ሰውዬ ገና ሲወለድ ጀምሮ ምን አይነት ሕፃን እንደሆነ ይኸው። ዳግመኛም መጽሐፍ አዋቂዎች ነን ከሚሉ ከጥበበኞች ሰውረህ ዛሬ ለሕፃናት ገለጥህ አለ። ይህንን ያለው ጌታ ነው ያለው። መቼ ነው ደግሞ አቡነ ሰላማ ነው ያለው? እዩ በተወለደም ዕለትም አቡነ ሰላማ በተወለደ ዕለትም ጌታችን ፈጣሪያችን ኢየሱስ ክርስቶስ በአንድነት በሶስትነት ሆኖ የብዙ ከሆኑ መላእክት ጋር ወደ እርሱ መጣ። አብ ወልድ መንፈስ ቅዱስ ሆኖ ማለት በአንድነት በሶስትነት ማለት አብ ወልድ መንፈስ ቅዱስ መጣ ከብዙ መላእክት ጋር ሆኖ። ከዛስ እነዚያ መላእክት ክንፍ ለክንፍ እየተያይዘው እየተጋፉ እሱን ለማየት ይጨናነቁ ነበር። የታለ የተወለደው? ይሄ ነው እንዴ? የታለ? አይታየኝም። ክንፍ ለክንፍ እየተገፋፉ እስኪ አትክፋኝ ሚካኤል፣ እስኪ አትክፋኝ እስኪ እያለው ገብርኤል ደግሞ ሱራፌል ለምን እንደው ግን የምትጋፉት? እስኪ አትክፉ፣ አንገፋፋ፣ የታለ ግን የታለ እያሉ ይጨናነቁ ነበር። መላእክቱ ናቸው የሚጨናነቁት። ይታይ ለማየት ይጨናነቁ ነበር። ቤተልሔምም እንደዚህ አልተባለም። ይጨናነቁ ነበር፣ እጅግም ወደዱት። ባዩት ሰዓት ማለት ነው። መላእክት ወደዱት፣ እቅፍ አድርገውም የሕፃኑን አፉን ሳሙት። መላእክት አፋፉን ሚካኤል ጀመረ። ከዛ ሚካኤል ሲጨርስ ደግሞ ገብርኤል ሲጨርስ ሱራፌል ኪሩቤል እያለ እግዚአብሔር ምሕረት ያርግላችሁ ጠማማ ትውልድ፣ እናንተም ብሎ ደግሞ ቅዱሳን መላእክት እናከብራለን ብላችሁ የምትሉ በዚህ ልክ ቤተክርስቲያን እንዲህ አይነት ማንም ዲና ያደረገውም እዚህ ቤት የምከፍተው መጽሐፍ አንድ ሰው ገብቶ ተሳስተሃል ብሎ የሚል የለም። ዳጌታ አንድ ሰው መጥቶ ተሳስተሃል ኤርሚ፣ ይሄኛው አነባበብ ትክክለኛ አይደለም፣ ይሄኛው አተረጓጎም ትክክል አይደለም ብሎ የሚል ችል የለም። መላእክት እየተቀባበሉ ሳሙት። ሁሉም ሰራዊተ መላእክትና እናቱ አባቱም እጅግ ተደሰቱ። ሞት የገዛቸው የሰው ልጆች ስለ እርሱ ይድናሉ። ስለማ? ስለ አቡነ ሰላማ። ስለ ኢየሱስ አይደለም የምትድነው፣ ስለ አቡነ ሰላማ። ሞት የገዛቸው የሰው ልጆች ስለ እሱ ይድናሉ። ስለማ? ስለ አቡነ ሰላማ።
ይኸው ሞት የገዛቸው የሰው ልጆች ስለ እሱ ይድናሉ። ስለማ ስለ አቡነ ሰላማ ሲሉ ማለት ነው። ይድናሉ። ጌታችን ኢየሱስ ክርስቶስም አፉን ሳመው። የማንን? የአቡነ ሰላማን። መላእክት አፉን ሳሙት፣ ኢየሱስም አፉን ሳመው። ቤቱ የመሳሳም ቤት ነው። ማን አፉን ሳመው? ኢየሱስም አፉን ሳመው። የኦርቶዶክስ አንጥሯ የሆነ ትምህርቷ ይሄ ነው እኮ። ይኸው መላእክት አፉን ሳሙት፣ ኢየሱስም አፉን ሳመው። በዚህ ብቻ ቢያበቃ ጥሩ ነበረ። ከሰውም ይልቅ እጅግ ወደደው፣ ለቅዱስና ለማር አባታችን ከሳቴ ብርሃን ሰላማ ስልጣኑ በክብር ከጻድቃን ከሰማዕታት ፈጽሞ ከፍ እስከሚል ድረስ እንደዚህ ያለውን ታላቅ ምስጋና ጸጋ ሞገስን ሰጠው። ጌታችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስም ለእነዚህ መላእክት የዚህ ሕፃን ቁጥሩ የዚህ ሕፃን ቁጥሩ ከማህበረ መላእክት ጋር ነው አላቸው። ማለት ከጻድቃን ጋር አይቆጠርም ይሄ ሕፃን አላቸው። ካዲያ ከማ ጋር የሚቆጠር ብለው ሲሉት ጌታችንን ከመላእክት ጋር ነው መቆጠር ያለበት፣ ዕጣ ክፍሉ ከነሱ ነው፣ ከመላእክት ጋር ነው መቆጠር ያለበት አላቸው። እኔ የምልህ ይሄ ነገር ይሄ የመሳሳሙ ጉዳይ በዚህ ብቻ ነው የሚያበቃው ኤርሚያስ? ወይስ እንዴት ነው? ምን ያቀድከው እቅድ አለ ብላችሁ ካላችሁኝ ይዣችሁ እስቲ ወደ ገጽ 27 እና ወደ ገጽ 90 እንሂድ። እዚህ ጋር ማን የሳሙ? መላእክትና ጌታችን ኢየሱስ ክርስቶስ ስመውታል ይሄ ልጅ በተወለደ ጊዜ። ሌላስ ገጽ 27 ላይ እዚህ ፍሬምናጦስ የሚባለውን አትናቴዎስ የሚባለው ጳጳሱ ሊቀ ጳጳስ አቡነ አትናቴዎስ መልሶ ነገርህ ብሩቅ ዓለም የጣመ ደስ የሚያሰኝ ነው። የወለደ አባትም ምን ይመስል? የወለደች እናት ምን ትመስል? የተሸከመች ማፀን የተባረከች ናት። አንተን ያጠቡት ጡቶች የተባረኩ ናቸው። የተወለድክባትም ዕለት የተባረከች ናት አለው። ከዛስ ጳጳሱ ደግሞ አቡነ አትናቴዎስ የሚባለው ጳጳስ አቡነ ሰላማ ፍሬምናጦስን ይህንንም ብሎ አፉን ሳመ። ሰውየው ያገኘ ሁሉ አፉን የሚስመው ነው። መሳሳም ነው ስለ ብራዘር ዘመኑ የመሳሳም ዘመን ሆኗል። ጳጳሱም የዚህን ልጅ አፍ ሳመ። ይሄ ብቻ ነው ኤርሚያስ? አላለቀም? አላለቀም። ሌላ የመጨረሻ ሳሚ ያለች ገጽ 90 እንደዚህ ጎልጉዬ እንደዚህ ፈልፍዬ አሰጣላለሁ ማለት ነው። ይህንን ይዛችሁ ነው ነገረ ድነት ትምህርታችን ኦርቶዶክስ ከመጽሐፍ ቅዱስ ነው፣ የጴንጤ ግን መጽሐፍ ቅዱስ አይደለም ብላችሁ የምትሉት ማለት ነው። እሺ ከዚህም በኋላ ታላቅ ግብዣ አደረጉለት። ለዓለም ነገስታት ተድላን አደረጉ። ለዓለም ነገስታት ተድላን ደስታ ሆነ። ነገስታቱ አብርሃም፣ አጽብሃ ስፍር ቁጥር የሌላቸውን ሰንጋዎችን በጎችንም አረዱ። ከየአካባቢው የመጡትን ሁሉ ህዝብ አብልተው አጠገቧቸው። አብርሃም፣ አጽብሃ የሚባሉት ኢትዮጵያዊ ነገስታት ማለት ነው። ንዑድ ክቡር አባታቸው ከሳቴ ብርሃን ሰላማ ከሳቴ ብርሃንም ባርኮ በሰላም ወደ የሀገራቸው ሸኛቸው። እነዚህ ህዝቦች የመንግስተ ሰማያት ፈለም ተቀብለው ሄዱ። በዚያም የቀሩትም በፍጹም ተድላ ደስታ አስቀመጣቸው። በዚያችም ሌሊት አምላክን የወለደች በሁለት ወገን ድንግል የሆነች ቅድስት እመቤታችን ማርያም ከአእላፍት መላእክት ከ15ቱ ነቢያትና ከ12ቱ ሐዋርያት
ከሁሉም ጻድቃንና ሰማዕታት ጋር መጥታ ማርያም ማለት ነው በያዘችው መስቀል ብርሃን ባረከችው። ማንን? ሰላማን፣ አቡነ ሰላማን። ከዛንስ አፉንም ሳመችው። መላእክት ሳሙት፣ ኢየሱስ ክርስቶስ ሳመው፣ ጳጳሱ ሳመው፣ ማርያምም ሳመችው። ከዛስ በኤዶን ገነት ውሃ አጠበችው፣ በልብሰ ብርሃን አጎናጸፈችው፣ የብርሃን አክሊል አቀናይታ ወደ ሰማይ አሳርጋ በስሉስ ቅዱስ ፊት አስቀመጠችው። አምላክን የወለደች በሁለት ወገን የምትሆን ድንግል የምትሆን ቅድስት እመቤታችን ማርያም ልጇ እንዳነገሳት እንደርሷ ብፁዕ ቅዱስ አቡነ ሰላማ ከሳቴ ብርሃንን አነገሰችው። ልብ በል ልብ በል። ምኑ ሳመችው? ታዲያ ምን ይሉሃል? አሁን ይመጡና በእውነት እንደኚህን አይነት ደገኛ አባት የት ይገኛል ኤርሚያስ ይሉሃል። እንዴት ነገደ መላእክት መጥተው የሳሙት ኢየሱስ ክርስቶስ ሳመው ተብሎ የሚባል በጳጳስ አፉ የተሳመ በኢየሱስ አፉ የተሳመ በመላእክት ዓለም በሙሉ አፉ የተሳመ በማርያምም አፉ የተሳመ የመጀመሪያው የኢትዮጵያ ጳጳስ ከመንበረ ማርቆስ ጵጵስናውን አምጥቶ ሐዋርያዊ ስልጣን አምጥቶ ኢትዮጵያ ውስጥ አስቀመጠ ብለው ያሉት እኛ አባቶች አሉን ብለው ሲሉ እንደነኛ አይነት አባቶች ነው ያሏቸው። ቀደም አንዱ ማን አበበች ጎበና ምናምን ነገር እያለ ሲሳደብ ነበረ ማለት ነው። ገባ ገባ በሉ። ጳጳሱ አሁንም ሌላ አንድ ሚስጥር ደግሞ እናወጣላችሁ ማለት ነው። ጳጳሱ ሁለት ጊዜ ነው አፉን የሳመው እንደምታውቁት። እዚህ ጋር አፉን ስሞታል ጳጳሱ። ከዛ ደግሞ እዚህ ጋር አፉን ስሞታል ገጽ 27 ላይ ማለት ነው። ገጽ 27 ላይ አፉን ስሞታል። እዚህ ጋር ገጽ 30 ላይ ደግሞ አፉን ስሞታል። ሁለት ጊዜ ነው አፉን የሳመው ጳጳሱ ማለት ነው። እዚህ ጋር አፉን ሲስመው ታቦቱን ሰጥቶት ነው እንዴ። ኤርሚያስም እንደምታወራው እኔ አይደለም ማወራው፣ መጽሐፋቸው ነው የሚያወራው። ታቦት ደግሞ በሰለሞን ዘመን መንግስት አይደለም እንደ መጥቷል ተብሎ ይባል የነበረው የለም። እሱ ሌላኛው አየር መያዣ ነው። ታቦቱ መቼ ነው የመጣው? በፍሬምናጦስ ጊዜ። ከየት? ከግብፅ። ማን ሰጥቶት? አትናቴዎስ። ማን ጽፎታል? ደስታ ተክለወልድ በመዝገበ ቃላታቸው ላይ ጽፈውታል። ዋት? አዎ በእውነት ጽፈውታል። ቆንጆ አድርገው ጽፈውታል። ኤርሚያስ አግኝቶታል። አንብቤዋለሁ። ካሜራ መክፈት ብቻ ነው። እንደዚህ እየከፈትኩ አሳያለሁ። እና በሰለሞን ዘመነ መንግስት ታቦት ወደ ኢትዮጵያ መጣ ተብሎ የሚባለው ነገር ቀረ ማለት ነው። አይ እዚህ አቡነ ሰላማ ነው እግዚአብሔር የሕጉ ታቦት ቅድስት ጽዮንንም ለአንተ ሰጠሁ ብሎ አለ። ለማ? ለፍሬምናጦስ። መቼ ነው? በ4ኛው መቶ ክፍለ ዘመን። እንዴ በ16ኛው መቶ ክፍለ ዘመንስ አፄ ዘርዓ ያዕቆብ ከአረቡ ንጉስ ከማነው ከንጉሱ ከመካ መዲናው ሹም ከጋፌር እጅስ ተቀብሎት የመጣው ታቦት 3 አይነት መላምት ነው ያለው ወንድም አለ። ኤርሚያስ ራሳችንን ልታሳምመን ነው እንዴ? ለምን አያጥወለውልህም? ጉዳይ ነው። ታቦት በኦርቶዶክስ ትርክት ውስጥ በሰለሞን ዘመነ መንግስት ሰለሞን በሱ ዘመን መጣ ይሉናል። ከዛ ደግሞ በጋፊሄር ከዛ ደግሞ በፍሬምናጦስ ይሄኛው የሰለሞንን ከቆጠርን
970 እስከ 930 ማለት ነው። የጋፌሩ በአፄ ዘርዓ ያዕቆብ ዘመነ መንግስት ነው። በ1426 አካባቢ ላይ ነው የነገሰው ይሄኛው ሰውዬ ዓመተ ምህረት ማለት ነው። የፍሬምናጦስ በአራተኛው መቶ ክፍለ ዘመን አብርሃ ወአጽብሃ በነበሩበት ዘመን ማለት ነው። የትግራይ አገር ተወላጆች የሆኑት ወንድማማቾቹ በኢትዮጵያ ላይ በነገሱበት ዘመን አብርሃ ወአጽብሃ። ታቦቱ በሰለሞንም ዘመነ መንግስት ወደ ኢትዮጵያ መጥተዋል ተብላ ትላለች። ከዛ እንደገና ደግሞ በአራተኛው መቶ ክፍለ ዘመንም በአብርሃ ወአጽብሃ ዘመንም መጥተዋል ብላ ትላለች። ከዛ እንደገና ደግሞ በአፄ ዘርዓ ያዕቆብ ዘመነ መንግስት ጋፌር ከተባለው ከመካ መዲናው ሹም መጥቷል ብላ ጽፋለች። ምን ላድርገው? መጽሐፍቶቻችሁን ውሸታም ትውልድ። በስጨት አደረገኝ። እኔ አንተ ቆጣ አደረገኝ አይደል? ኑ መልሱልን። ታቦቱን ሲሰጠው የአፉን ስሞ ነው የሰጠው ጳጳሱ። የእግዚአብሔርን የሕጉን ታቦት ቅድስት ጽዮንን ለአንተ ሰጠው፣ እሷ ከልጅነቴ ጀምራ ተስፋዬ አምባዬ መጠጊያዬ ናትና አለው። ማን? አትናቴዎስ የሚባለው ሊቀ ጳጳስ አባ አትናቴዎስም መልሶ ብፁዕ ቅዱስ ማር አባታችን ሰላማን የተመረጥህ ከሳቴ ብርሃን ገላጭ ማለት ነው። ልጄ ሆይ እነዚህን ንዋየ ቅድሳት በሙሉ ሰጥቻለሁ፣ ተቀበል። በሰማይ ነግሳ የምትኖር የእግዚአብሔር የሕጉ ታቦት ቅድስት ጽዮንን ለአንተ ሰጠው። ታቦቷ በሴት አንቀጽ የተሰራችው እዚህ አሁን አክሱም አለች ተብላ የተባለችው በማን ዘመን የመጣችው? ልብ በል እና ስማኝ። በማን ዘመን የመጣችው ብሎ የሚለው በአቡነ ሰላማ ከሳቴ ብርሃን ዘመን። ይሄ ሰውዬ ማን ነው? ፍሬምናጦስ ነው ትክክለኛ ስሙ። በስንተኛው መቶ ክፍለ ዘመን የነበረው? በአራተኛው መቶ ክፍለ ዘመን አብርሃ ወአጽብሃ በኢትዮጵያ ላይ ነግሰው የነበሩበት የአክሱም ኪንግደም እነሱም ነግሰው በነበሩበት ዘመን። ኦኬ፣ ያኔ ነው እንዴት ታቦቱ የመጣው? አዎ፣ አራተኛው መቶ ክፍለ ዘመን እኮ ማለት አሁን የቅርብ እኮ እንደማለት እኮ ነው። አዎ ኤርሚያስ ምን ልታመጣ ነው? በሰለሞን ዘመነ መንግስት ክብረ ነገስት ላይ ቅድመ ልደተ ክርስቶስ ሳይወለድ ከ900 ዓመት በፊት ወደ ኢትዮጵያ መጥቷል ብለው ያሉት ታቦት ሱማ ዝም ብሎ ኢትዮጵያ ለማደንዘዝ የተወራ ወሬ ነው። እውነትና ኤርሚያስ? አዎ፣ ማንም ኦርቶዶክሳዊ የታሪክ ምሁር ነኝ ሊቅ ነኝ ብሎ ያለ ይግባና እስኪን እንዲና ያድርግ። አንተ ውሸታም ይበለኝ እዚህ ዓለም አደባባይ ላይ አንተ ውሸታም፣ ሰው ሰማይ ብለህ ዝም ብሎ ማውራት አይደብርህም? ግን ኤርሚያስ ብሎ በመረጃ እስቲ ያጋልጠኝ። እና በሰለሞን ዘመነ መንግስት ታቦቱ አልመጣም። በማን ዘመን ነው ታቦቱ መጣ ብሎ የሚሉት? በፍሬምናጦስ ዘመን። መቼ? በአራተኛው መቶ ክፍለ ዘመን። ማን ነው የሚናገረው? ገድለ አቡነ ሰላማ ከሳቴ ብርሃን የት ገጽ 30 ላይ ተናገር እውነቱን። ቤቱ እንደዚህ ነው። ኦኬ፣ ሌላ ስምታወራው አለ ኤርሚያስ። ጋፌር በሚባለው ሰውዬ ሹም የመካ መዲናው ሹም ነው። አፄ ዘርዓ ያዕቆብ በነገሰበት ዘመን አፄ ዘርዓ ያዕቆብ በ1426 ነው የነገሰው። ምንጭ የፕሮፌሰር ጌታቸው ኃይሌ ደቂቀ እስጢፋኖስ በሕግ አምላክ የሚለው መጽሐፍት፣ እነ ፕሮፌሰር መስፍን ወልደማርያም የጻፉት መጽሐፍ እጄ ላይ አለኮ ነው ብዬ የምልህ። ታቦቱን አንዴ በሰለሞን አንዴ በጋፌር አንዴ በፍሬምናጦስ ትላለች። የጋፌር የት አምጥተህ ነው ኤርሚያስ የምታወራው? እንሄዳለን። ምንጭ ደግሞ መረጃ ደግሞ ትጠላለህ። መረጃ ዘከዝክልሃለሁ። እነዚህን ሁሉ ኮተት አስቀምጠህ ኢየሱስ ክርስቶስ ጌታ ነው ተብሎ ሲባል እንትን ስርህ ይገታተራል፣ ትራገማለህ፣ ትሳደባለህ፣ መናፍቅ ብለህ ትላለህ። ኦኬ፣ የታለ መጽሐፈ ጤፉት ግሼን ደብረ ከርቤ
ቤተኛ እንዳልሆነ እንደ እንግዳ ሰው አላወራችሁም። በጌታ የምታምኑ ወንድሞቼ በሙሉ በክርስቶስ ቤተሰብ ነን። እንደ ቤተሰብ ነው የማወራ። ኦኬ ጋፌር ብሎ የሚለውን ኬት ነው ያመጣው ኤርሚያስ? እኔ አይደለም ያመጣሁት። ነገረ መስቀሉ ከመጽሐፈ ጤፉት ገጽ 214 በዚህ ክፍል ላይ እንደ ቆይ ወደኋላ ሄድ ልበል እንጂ ቆይ ሄድ ልበል አንድ ወደኋላማ ሄድ ልበል አንድ ወደኋላማ ሄድ ልበል ቆይ ከአፄ ዘርዓ ያዕቆብን ጀምር። አፄ ዘርዓ ያዕቆብን አይደል የጠራሁትን ቅድም? አዎ ኬት አምጥተህ የሰው ስም ዝም ብለህ የምታጠፋው ከተባለ ኖ ስም እያጠፋው አይደለም። ከገጽ 130 እንጀምራለን። ማን? መጽሐፈ ጤፉት። ጸሐፊው ማን ነው? የኢትዮጵያ ሙሉ ወንጌል ቤተክርስቲያን ይላል አይልም? የግሼን ደብረ ከርቤ ቅድስት ማርያም ደብር ሰበካ ጉባኤ ግሼን ታቦቱ በፍሬምናጦስ ዘመን እዚህ መጣ አላሉም እንዴ? ቅድም ብለዋል። እና አሁን ታዲያ ምን ልታመጣ ነው ኤርሚያስ? ኖ ታቦቱ ደግሞ በሌላ ደግሞ የመጣበታል። የታቦቱ አመጣጥ አንተ ምን ስፍር ቁጥር አለው? እዚያው ከፍሬምናጦስ ማነው ከአትናቴዎስ እጅ ፍሬምናጦስ ተቀብሎ አቡነ ሰላማ አምጥቶታል ይላል ታቦቱን። ጳጳሱ የፍሬምናጦስን ከንፈሩን ስሞት አፉን ስሞት እጁን እኔ እኮ አንተ በጣም በጌታ በኢየሱስ ክርስቶስም እንዴት አይነት እኮ መታወር እንደሆነ እና ያው ከልጅነቴ ጀምሮ አምባ መጠጊያ የሆነችኝን ቅድስት ጽዮንን ለአንተ ሰጠሁ አለ። ማለት የሕጉን ታቦት ጽዮንን ለአንተ ሰጠሁ። ማን ነው ሰጪው? አትናቴዎስ። ተቀባይ ከሳቴ ብርሃን። መቼ? በአራተኛው መቶ ክፍለ ዘመን። በነማ ዘመን? በአብርሃ አጽብሃ ዘመን። አብርሃ አጽብሃ ብሎ የሚለው እዚህ አለ? አዎ አለ። አብርሃ አጽብሃማ አለ። ኦኬ ያው ቁጥር 11 በዚያን ጊዜ ይህ ሊቀ ጳጳስ ስለ ብፁዕ ስለ አቡነ ፍሬምናጦስ ስለ ደጋጎች አብርሃና አጽብሃ ስለ ኢትዮጵያ ሰዎች አምልኮ ክርስቶስን ስለ መውደዳቸው ስለ ሃይማኖታቸው ጽናት ፈገግ ብሎ እጅግ ተደሰተ። ሊቀ ጳጳሱ መልሶ ከዛሬ ጀምሮ ስም ፍሬምናጦስ አይሁን ብሎ ስሙን ለውጦ ከሳቴ ብርሃን ብርሃን ገላጭ ማለት ነው። ያው ከሳቴ ብርሃን ማለት ሃይማኖትን ገልጦ የሚያስተምር ማለት ነው። በእግዚአብሔር ዘንድ በዚህ ስም ተጠርተሃልና አለው። ሰላማ ማለት እግዚአብሔር ሰውን የሚያስታርቅ ማለት ነው ብሎ አለው ይላል። ከዛስ ከሱ እጅ ታቦቱን ሲቀበል ከንፈርህን በመጀመሪያ ልሳምህ አለው። እንሳሳም። እሺ ታቦቱ እዚህ ጋር መጣ ብሎ ይላል አይደል? አያችሁት አይደል? ማየታችሁን ብቻ አረጋግጡልኝ። ይታያል አይደል ወገኖች? ይታያል አይደል? አዎ በመረጃ ማለት ያ ታቦቱ ከማን እጅ ነው የተቀበለው? አቡነ ሰላማ ከሳቴ ብርሃን ከማን እጅ ነው የተቀበለው? ከአትናቴዎስ እጅ። ያው ከሊቀ ጳጳስ አባ አትናቴዎስ እጅ። መቼ? በአራተኛው መቶ ክፍለ ዘመን ክርስቶስ ከሞተ ከ400 ዓመት በኋላ ማለት ነው። ኦ ማንን? ታቦተ ጽዮንን። ይኸው ጽዮንን። የጽዮን ታቦት የተባለ የትኛው ነው? የሰለሞን ታቦት። የሰለሞን ታቦት የሚባል የለም። በእርግጥ በሰለሞን ዘመን የነበረው በሰለሞን ዘመነ መንግስት አምጥተ ነው አስብለው ያሉት ውሸት ነው። አረ ኤርሚያስ፣ አረ እንደው በመድኃኒዓለም፣ አረ በመድኃኒዓለም አንተ ሰውዬ እንደዚህ አትዋሽ ብላችሁ አትበሉኝ። ኦርቶዶክስ ነች እየዋሸች ያለችው። አትናቴዎስ የት ነበር የነበረው? እስክንድሪያ። እንዴት አይነት እኮ አማርኛ ነው! እስክንድሪያ
ስለዚህ ታቦት የሚባለው ወደ ኢትዮጵያ ገባ የተባለው ከአትናቴዎስ ተቀብሎ ፍሬምናጦስ ይዞት የመጣው ታቦት ነው። በሰለሞን ዘመነ መንግስት ተብሎ እስከዛ ፊት ሲወራ የነበረው ውሸት ነው። ይሄ ከማን የተቀበለው? ከአትናቴዎስ እጅ። ይኸው ሃይማኖታቸው የቀና የጸና የሆነ የዳግማዊ ዳዊት ልጅ አጼ ዘርዓ ያዕቆብ የሰሩትን ስራ እንናገራለን ይላል። ዘርዓ ያዕቆብ ደግሞ ሌላኛው ጉድ በ14ኛው መቶ ክፍለ ዘመን፣ ይሄ በ4ኛው ነው፣ ይሄ በ14ኛው መቶ ክፍለ ዘመን ማለት ነው። ልብ በል። ፈንድሻ ያዝ፣ ቡናን ያዝ፣ ሻይ ያዝ፣ ቁጭ ብለህ ኢትዮጵያ ውስጥ እየተሰራ ያለውን እግዚአብሔር በሃይማኖት ቤት የሚሰራውን ፖለቲካና ሸፍጥ ትውልድ እየሞተበት ያለውን ነገር ስማ ብራዘር። የትም ቦታ ላይ እንደዚህ በመረጃ አስደግፎ የሚነግር የለም። የትም ቦታ አልኩ፣ የትም ቦታ እነዚህን መጽሐፍቶችን ለመናገር መጽሐፍቶቹን ማንበብ ይጠበቅብሃል። መጽሐፍቶቹን ለማንበብ የሚወስደው ጊዜ እኔ እናና ጠይቀኝ ብራዘር። ጥራቸው፣ ቤተሰቦችህን መጥተው ይስሙት። አንተ ብቻህን ከምትሆን እቤት ውስጥ ካለ ስራ ቦታ ላይ ካለ ኑና ስሙ በላቸው። ኦኬ፣ አሁንም ሌላ መረጃ እመጣለሁ። አንድ ሰው እንዳይወጣ በር ዝጉ። ማንም ሰው እንዳይወጣ ዛሬ ተስፋ ቆርጠህ ሁለተኛ እንትን አትልም ማለት ነው። እንዲህ ናትና ክብረ ነገሥት ማንም ሰው እንዳይወጣ። ኦኬ፣ ለዩልን በሏቸው። ታቦቱ ወደ ኢትዮጵያ ክብረ ነገሥት የኢትዮጵያ ቋንቋዎች ጥናትና ምርምር ማዕከል አዲስ አበባ ዩኒቨርሲቲ በተጻፈ ክብረ ነገሥት በሚባለው የቤተክርስቲያኒቱ መጽሐፍትም ጭምር በሆነው ላይ በሰለሞን ዘመነ መንግስት ታቦቱ ተሰርቆ ከኢየሩሳሌም ወደ ኢትዮጵያ መጣ ብላ ትላለች። ገጽ 46 ምዕራፍ 48 ጽዮን እንዳነሷት እነሆ የእግዚአብሔር መልአክ ለአዛርያስ ደግሞ ታየው፣ በላዩም ላይ እንደ እሳት ምሰሶ ወጣ፣ ብርሃኑም ቤቱም መላ። አዛርያስን ማስነስ አንስቶ ቁም ጽና፣ ወንድምህ ኤልሚያኖስንና ማክሪንን አዛርያስን አስነስቶ አብሳንን ማክሪንን አንቃ፣ እነዚህን ሁለት የጽላት እንጨቶችን ውሰዱ፣ ታቦተ ሕግን ውሰዳት። የቤተ መቅደሱን መጋረጆች ከፍትልሃለሁ አለው። የእግዚአብሔርንም ታቦተ ሕግ ወሰዳት። ዋት የእግዚአብሔርንም ታቦተ ሕግ ወሰዳት፣ ጽዮንም ማለት ነው። ያለ ደዌ ሕማምም ትወስዳታለህ። እኔም ለዘላለም ከሷ ጋር እንደሆን በአኗኗራ በአያያዟ መሪ እንደሆንልህ ከእግዚአብሔር ዘንድ ታዝዣለሁ አለው። መልአኩ እነዚህንም ጽላቶች ያዙ፣ ወደ እግዚአብሔርን ቤት ሄዱ። ከውጭም እስከ ውስጥ በሮች ሁሉ ክፍት ብለው አገኙት። የበሮቹን መከፈት የእግዚአብሔር ታቦተ ሕግ እስካለችበት ድረስ ነበረ። የዛንም ጊዜ የእግዚአብሔር መልአክ ይጠብቃት ነበረና እንደ ቅጽበተ ዓይን ተነሳች፣ የእግዚአብሔር ባይፈቅድ ባልተነሳች ነበረ ብለው አሉ ማለት ነው። መቼ? በሰለሞን ዘመነ መንግስት። ታቦተ ጽዮን ከየት ነው የመጣችው? ከሰለሞን ቤተ መቅደስ ውስጥ መልአክ አንስቶት በአይነ ጥቅሻ አንስቷት ይዟት መጣ አሉ። ዘመኑ መቼ ነው? ያኔ ወደ ኢትዮጵያ አገራችን ገባች አሉልህ ክብረ ነገሥት። ይኸው ወናው ካብ አስተርአዮ መልአከ እግዚአብሔር ለአዛርያስ ወሰረቀ ለአርዮ ከመ አምደ እሳት፣ እንደ እሳት አምዶ ነው በላዩ ላይ ታየ ያለ ማለት ነው። ሰለሞን መቼ ነበር የነበረው? እስከ 930 ቢሲ ማለት ነው። ቢፎር ክራይስት
ከክርስቶስ ልደት በፊት የነገሰው ሰለሞን በእነዚህ መካከል ለ40 ዓመት ነግሷል። አዎ ታቦቱ ያኔ መጣ አሉን። የት ክብረ ነገሥት ገጽ 46 ምዕራፍ 48 ጽዮንን እንዳነሷት በሚለው ክፍል ላይ ማለት ነው። ከክርስቶስ ልደት በፊት ከ900 ዓመት በፊት ማለት ነው። ከዛ አምጥተው አክሱም አስቀመጧት አሉን። አቤት ጉድ 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 ነው አልን። እልል አልን፣ አጨበጨብን፣ ጨፈርን ላበላብ እስክንሆን ድረስ። ከዛ ደግሞ መጽሐፍ ስናነብ አቡነ ሰላማ ከሳቴ ብርሃን ፍሬምናጦስ የተባለው ማለት ነው ጵጵስና ሊቀበል እስክንድርያ ሄደ። ከሊቀ ጳጳሱ ከአቡነ አትናቴዎስ መቼ? በ4ኛው መቶ ክፍለ ዘመን ሰለሞን ኦኬ ሰለሞን አቡነ ሰላማ ከአቡነ አትናቴዎስ ያው ከንፈር ለከንፈር ተሳስሞ ማለት ነው። ተሳስመው ከዛስ አቡነ አትናቴዎስ ለአቡነ ሰላማ ታቦተ ጽዮንን ሰጠው። መቼ? በ4ኛው መቶ ክፍለ ዘመን ኦኬ። ማን ነበር የነበረው በዚህ ዘመን? አብርሃ ወአጽብሃ ኦኬ። ከዛ ደግሞ ይሄ የታለ የቱ ጋር የሚናገረው? ገጽ 30 ይኸው ቁጥር 18 ላይ ሊቀ ጳጳስም አቡነ አትናቴዎስ መልሶ ብፁዕ ቅዱስ ማር አባታቸው ሰላማ የተመረጠ ከሳቴ ብርሃን ልጅ ሆይ እነዚህን ንዋየ ቅድሳት ሁሉ ሰጥቻለሁ፣ ተቀበል። በሰማይ ነግሳ የምትኖር የእግዚአብሔርን የሕጉን ታቦት ቅድስት ጽዮንን ለአንተ ሰጠሁ፣ እርሷንም ከልጅነቴ ጀምራ ተስፋ አምባዬ መጠጊያዬ ናትና አለው። እጁንም አፉንም ስሞ በእጁ ራሱ ላይ ጭኖ ባርኮ አንተና ለደጋጉ ነገስታት ለአብርሃ ለአጽብሃ ቅን ፍርድ ይዘህላቸው ፍቅርና ሰላምን ሃይማኖት ስጋ ወደሙን መቀበልም በአንድነት መኖር መዋደድን የምድር ልምላሜና ጠል ምንጮችንም ጥልቆችንም ውሃዎችንም አትክልቶችንም አዝዕርትንም ጽድቅና ሰላምን በኢትዮጵያ ሀገር ላይ ይብዛ። የእመቤታችን ማርያም በረከቷ የጻድቃን ሰማዕታት በረከት የትጉሃን መላእክት በረከት የመንፈስ ቅዱስ ረድኤት በአንተ ላይና በሚያረጋጉ ነገስታት በአብርሃ በአጽብሃ ላይ ይደር ብሎ ታቦቱን ሰጠው። አቡነ አትናቴዎስ ለአቡነ ሰላማ 1 የታቦቱ አመጣጥ አንድም በሰለሞን ዘመነ መንግስት በ970 መጥተዋል ከክርስቶስ ልደት በፊት ይለዋል። የት ክብረ ነገስት ላይ ሌላ ስናነብ ደግሞ የለም በሰለሞን ዘመነ መንግስት አይደለም የመጣው ታቦቱ። በማን ዘመን የመጣው? በአቡነ ሰላማ ዘመን። ኬት? ከአትናቴዎስ እጅ ተቀብሎ። ኬት? ከግብፅ ከእስክንድሪያ። በማን ዘመን? በ4ኛው መቶ ክፍለ ዘመን። ማን ነበር የነገሰው በኢትዮጵያ ላይ? አብርሃ ወአጽብሃ ነበሩ የነገሱት። ታቦቱ መቼ ነው የመጣው? ታቦተ ጽዮን በዚያን ዘመን ነው። በ4ኛው መቶ ክፍለ ዘመን አቡነ ሰላማ ነው ይዟት የመጣው። 3 የኦርቶዶክስ ውሸት። 1 ውሸት፣ 2 ውሸት፣ 3 ውሸት። በመጽሐፍ 1 ውሸት፣ 2 ውሸት፣ 3 ውሸት። ሶስተኛ ውሸት ምን ይላል? ሃይማኖታቸው የቀና የጸና የሆነ የዳግማዊ የዳዊት ልጅ አፄ ዘርዓ ያዕቆብ የሥርዓቱን ስራ እናገራለን። እንደነገሱ ክብሩ የሚሆን የጌታችንን መስቀል እንዳመጡ። መስቀሉ ከየት ነው የመጣው? ሰፍነጉ ከለሜዳው የእንግንግሪት የታሰረበት ገመዱን ጌታችን የታሰረበት ማለት ነው። አክሊለ ሦህ የሾህ አክሊል ሁሉ
ይሄ ሁሉ ነው ወደ ኢትዮጵያ የመጣው። ባይዘው የእናንተ መስቀል ብቻ የመጣ መስሎሃል? በሙሉ ነው የመጣው። የተገረፈበት ጅራፉ ይህም ወደ ኢትዮጵያ መጥተዋል። ይህ ሁሉ ወደ ሀገራችን ወደ ኢትዮጵያ እንዳመጡ ያመጣጡን ምክንያት እንናገራለን። ማን ያመጣው? አፄ ዘርዓ ያዕቆብ። ከየት ነው ያመጣው? ይህን ሁሉ ከኢየሩሳሌም? በፍጹም። ከየት ነው? ከሳውዲ አረቢያ። ዋት አላህ አክበር ነው ማለት ያለብህ። እኔ ጋር መተህ አታምታታም ስል ብራዘር እንዲህ ከየት ነው ያመጡት? ከሳውዲ አረቢያ ማለት ከመካ መዲና። እንዴት አላበዛውም እንደ ኤርሚያስ? ያው አንዷ እዛ ከታች አበዛው አለችኝ። አበዝቻለሁ እኔ ነኝ ያበዛሁት? ኦርቶዶክስ ነች ያበዛችሁ? ውሸቱን ኦርቶዶክስ ናት ያበዛችሁ። እኔ እንደሆንኩኝ ገገማ አንባቢ ነኝ አልኩ። ገገማ አንባቢ ማለት ነው። አምጣ መረጃ ኤርሚያስ። ይኸው አመጣው ታገሰኝ። የተገረፈበት ጅራፉን ይህን ሁሉ ወደ ሀገራችን ወደ ኢትዮጵያ እንዳመጡ ያመጣጡ ምክንያት እንናገራለን። አሁን በደብረ ከርቤ እየተባለች በምትጠራው ደብረ ነገስታት አስገብተው እንዳስቀመጡት እንነግራችኋለን። በዚህ ክፍል ላይ ታሪኩ በጣም ሰፊ ነው። እኔ ሙሉን ያነበብኩትኝ። በዚህ ክፍል ላይ ምንድን ነው የመጣው? ታቦቱ። ከዛ ምን አለው? እነዚህን ሁሉ በጠይኳቸው ጊዜ ይህማ ለአባታችን እጅ መንሻ ሆኖ የመጣው የጌታችን መስቀል በመካ መዲናው ሹም እጅ አለና ያን ጊዜ ብለው ነገሩኝ አለ። ዋት? በመካ መዲናው ንጉሥ እጅ ነው። ተክቢር ነው ማለት ያለብህ። አሁን አንተ እየተቀባበልክ አንዱ ኦርቶዶክስ ተክቢር ሲል ሌላኛው አላህ አክበር ነው ማለት ያለበት እንጂ በስመ አብ ወወልድ ወመንፈስ ቅዱስ ለወቱ ስብሐት አይሰራም። መስቀላችሁ ከየት ነው የመጣ ተብሎ የተባለው? ከየት ነው የመጣ መስቀላችሁ? ከመካ መዲናው ሹም እጅ አለና አለው። ለዘርዓ ያዕቆብ ነው የተናገረው። በዚያን ጊዜ ስለዚህ ነገር እንዴት የእስላም ንጉሥ የጌታዬን መስቀል ለመያዝና ገንዘብ ለማድረግ ቻለ ብዬ ከእሱ ጋር ለመዋጋት መንፈሳዊ ቅናትን ቀናው ይላል ማ ዘርዓ ያዕቆብ በ1426 ኢትዮጵያ ላይ የነገሰው መናገሻውን ቤተ መንግስቱን ደብረ ብርሃን ከተማ ላይ አድርጎት የነበረው ሰው ማለት ነው። ኦኬ። ከዚህም በኋላ ምታ ነጋሪት ክተት ሰራዊት ብዬ ሰራዊቴን ሰበሰብኩ ይላል የኢትዮጵያው ንጉሥ ዘርዓ ያዕቆብ። ለምን? የጌታችን መስቀል አሁን ኦርቶዶክስ በእጅ ያለ ብላ ያለችው በማን እጅ ላይ ነው የነበረው? በሳውዲ አረቢያ በመካ መዲናው ሹም በእስላሙ ንጉሥ እጅ ነው የነበረው። ስለዚህ የጌታችንን መስቀል ከኢየሩሳሌም አምጥተናል ብላ የምትለው ኦርቶዶክስ ውሸቷን ነው። 4 ነጥብ። እንዴት? ያመጣችሁ ከሳውዲ አረቢያ ነው። አቤት! ከመካ መዲና ነው ይመጣል። ከመካ መዲና ነው የመጣው። ኦኬ። ከመካ መዲናው ሹም ጋፊሄር፣ ቅድም የጠራሁት ሰውዬ ማለት ነው። ሰውዬው ሰው ከጋፊሄር ጋር ለመዋጋት አዴሌዋ ድረስ ዘመትኩኝ። በዘመኑ የነበረው የምስሩ ንጉስ፣ የግብፅ ንጉስ ማለት ነው። ምስሩ የተባለው አሽሪፍ፣ የግብፁ ንጉስ ማለት ነው አሽሪፍ ነው። የመካ መዲናው ንጉስ ማለት ነው ሹሙ ጋፊሄር ነው። ጋፊሄርና አሽሪፍ ይለያያሉ። ፍሬምናጦስ የተባለው ከየት ነው ያመጣው? ከምስሩ ንጉስ ከግብፅ ንጉስ ነው። እዛ ነበር የነበረው እስክንድሪያ፣ እዛ ነበረው የነበረው አትናቴዎስ። ጋፌር የት ነው ያለው? መካ መዲና። መካ መዲና የት ነው ያለው? ሳውዲ አረቢያ። ሳይንስ እኮ ናት በእውነት እቺ ቤተክርስቲያን ሚስጥር ናት ይለዋል። ተረታም ትውልድ እኮ አልኩ። ፈጠን አድርገው ኤርሚያስ። ይህም ብቻ አይደለም፣ መስቀሉ የመጣው ከዛ ነው፣ ከመካ መዲናው ሹም። ስዕላቱንም እሰጥሃለሁ ከኔ ጋር አትዋጋለው። ስዕልንም መስቀልንም በሙሉ ሰብስቦ የሰጠው ማን ነው? ለኢትዮጵያው ንጉሥ ለአፄ ዘርዓ ያዕቆብ ማን የሰጠው? እስላሙ። እስላሙ የት ነው የነበረው? መካ መዲና።
መካ መዲና የት ነው ያለው? ሳውዲ አረቢያ። መስቀልና ስዕሉ ከዛ ነው የመጣው። አዎ ይሄ ብቻ አይደለም። ለምንድን ነው የቸኮልሽው አንቺ ለመውጣት? ይሄ ብቻ አይደለም የመጣው። በመስቀልና በስዕልማ ቢፋቱን ጥሩ ነበር። ታዲያ ሌላ ምን መጣ? መስቀሉም መጥቷል፣ ሰፍነጉም መጥቷል፣ ከለሜዳውም መጥቷል፣ የሸዋ አክሊል መጥቷል። ሉቃስ የሳላት የእመቤታችን ስዕሎች ብሎልሃል። ሉቃስ የሳላት ተብሎ ይባለ ብራዘር፣ በመዲናና በመካ አካባቢ ላይ የተቀመጡ አረቦች የሳሉትን ስዕል ነው ያመጡት ኢትዮጵያ ውስጥ። እውነቱ ለምን አልነግርህም? ሉቃስ ሰዓሊ አልነበረም። 4 ነጥብ። የእመቤታችን የሚባል ስዕል የለም፣ ካለም ጣዖት ነው። 4 ነጥብ። ስዕላት የሚባል ነገር ኦርቶዶክስ አጦልውሎ እንዲወጣላት ነው። በባለፈው 25,000 ሰው ቀጥታ ስርጭት ላይ የተላለፈበት ላይ ከነ ስዕላቸው ያን ትዕቢተኛ ሰው አይቀጡ ቅጣት ጌታ የቀጣው ማለት ነው። ከአረብ ነው ያመጡት። ዮሐንስ ወንጌላዊ የሳለው የጌታ ኩራተ ርዕስ ይላል። ዮሐንስ ሰዓሊ አልነበረም። ይሄም ከዛ ነው የመጣው። ይሄም ብቻ አይደለም፣ የመላእክት አለቃ የቅዱስ ሚካኤልም ታቦትንም ሰጠኝ ይላል። ማ የእስላሙ ንጉስ ዋት የእስላሙ ንጉስ እነዚህን ሁሉ ሰጠኝ። ማንን? የመላእክት አለቃ የቅዱስ ሚካኤልንም ታቦት ሰጠኝ። የሚካኤልንም ታቦት የሰጣችሁ የመካ መዲናው ሹም ነው። አዎ ማነው ስሙ? ጋፊር። የት ይኖር ነበረ? መካ መዲና። ይህም ብቻ አይደለም። ይህንንም ካስረከበኝ በኋላ የመካ መዲናው ሹም ጋፊር እንዲህ አለኝ፣ ይህንን እጅ መንሻ ተቀብለ ወደ ሀገር በፍቅር ተመለስ አለኝ። ይህም ብቻ አይደለም የሰጠው እንዴ! ይህም ብቻ አይደለም የሰጠው፣ የማርያምንስ ታቦት አልሰጠውም እንዴ? ሰጥቶታል። የምን ቆርጦ ማስቀረጥ ነው? በደንብ የሰጠው የማርያምንም ታቦተ ጽዮንንም የሰጠው ማን ነው? ያው ገጽ 214 ዳግመኛ በዓላቸውን ታከብሯቸው ዘንድ ዝክራቸውን ተዘክሩ ዘንድ ትማጽኑባቸው ዘንድ በወርቅ ከተለበጠው ከእንጨቱ ሳጥን ውስጥ አጽማቸው አለ ይላል። ብዙ አጽም ሁሉ ነው የመጣው። ሰውየው ስዕልና ታቦት ብቻ አይደለም የሚሰጠው፣ አጥንቶችን ሁሉ ሰጥቶታል። የብዙ ሙታንን አጥንት ሁሉንም አሁን የምንቆጥራቸው የቅዱሳን አጽም ከመስቀሉ ቃራ እንዳድርጎ የሚይዛቸው እርሱ ነውና ይሄ ሳጥኑ። ይኸውም ከመጀመሪያው አምላክን የወለደች የእመቤታችን እናት የሐና አጽም ከየት? ከመካ መዲናው ከእስላሙ ንጉሥ እጅ። የሐዋርያው በርተሎሜዎስ አጽም፣ የጊዮርጊስ አጽም፣ የጊዮርጊስ የፈረሱ ጭራ ጭምር ሁሉ መጥቶልሻል እህቴ፣ ኦርቶዶክሳዊቷ እህቴ፣ እልል በይና ተቀበይ። በጭራው ልትማፀኝ፣ በጭራው ልታምኝ፣ በጭራው ታምነሽ መንግስተ ሰማያት እንድትገቢ መጥቶልሻል። ጭራ ሁሉ ፋንድያውና አጽሙ እየተፈለገ ነው፣ የፈረሱ ማለት ነው። የአንጾኪያው ሰማዕት የሆነው የገላውዲዮስ አጽም አምጥተንላቸዋል። ሊቀ ጳጳሱ የሳውሮስና እስክንድሮስ አጽም ያዛ። እኔ ዋናው እንትኑ ጋር ሄድ። ያው ከዚህም በላይ አምላክን የወለደች በድንጋሌ ስጋ በድንጋሌ የጸናች የእመቤታችን ስም የተቀረጸችባቸውን ታቦትን አምጥተንላቸዋል። የሚካኤልን ታቦት ብቻ አይደለም ያመጡት፣ የማርያምንም ታቦት አምጥተንላቸዋል። እሺ ይህቺ ታቦት 10ቱ ቃላት የተጻፈባት ተአምራት የምታደርግ ደገኛ ታቦት ናት። 10ሩ ቃላት የተጻፈበት በጻድቃን በሰማዕታት በመላእክት ስም የተቀረጸ ታቦት ሁሉ ደገኛ ነው ይላል። የማርያም ታቦት 10ሩ ቃላት ተጽፎባታል። ከማን እጅ ነው የመጣችው? ከመካ መዲናው ሹም። ታቦቱ ሶስተኛ ኬት ነው የመጣው? ከመካ መዲና ሹም ማን ያመጣው? አፄ ዘርዓ ያዕቆብ፣ ዘርዓ ያዕቆብ። መቼ? በ1426 ነው የነገሰው ሰውየው። ምንድን ያመጣው? ታቦተ ሚካኤልንና ማርያምን። እነዚህ ታቦተ ሚካኤልና ታቦተ ማርያም የት ነው ያሉት? አክሱም።
አሁን ያዝልኛ። በሰለሞን ዘመነ መንግስት ታቦቱ ወደ ኢትዮጵያ መጥቶ አክሱም ተቀመጠ ይላል ክብረ ነገስት ከክርስቶስ ልደት በፊት። በአቡነ አትናቴዎስ ዘመን አቡነ ሰላማ ተቀብሎት ከንፈሩን ተሳስመው ታቦተ ጽዮንን አመጣት። ማን ነው ብሎ የሚለው? አቡነ ሰላማ ገድለ አቡነ ሰላማ ከሳቴ ብርሃን። መቼ? በአራተኛው መቶ ክፍለ ዘመን ከክርስቶስ ሞት በኋላ ከአራተኛው መቶ ክፍለ ዘመን በኋላ ከ400 ዓመት በኋላ ማለት ነው። በ1426 በነገሰው ደግሞ በአፄ ዘርዓ ያዕቆብ እጅ ደግሞ ከጋፌር ንጉስ ከመካ መዲናው ሹም ከጋፌር ከስላሙ እጅ ደግሞ ታቦቱን ተቀብለው አመጡ። ስለዚህ ታቦቱ ስንቴነ ማለት ታቦቷን ስንቴነ የመጣቸው ማለት ነው በእነሱ አባባል። እዚህም ከአረቡ እጅ ተቀብለው ታቦተ ጽዮንን አመጡ። እዚህም ታቦተ ጽዮንን ሰጠው ይላል። እዚህም ታቦተ ጽዮንን ሰጠው ለዘርዓ ያዕቆብ፣ ይሄኛው ደግሞ ለአቡነ ሰላማ ሰጠው። እዚህ ደግሞ ታቦተ ጽዮንን ሰርቆ በሰለሞን ሳይሰጣቸው አንዴ ሰጣ አንዴ ተሰረቀ ብለው ይላሉ። መጣ ይላል። ታቦቱ መቼ ነው የመጣው ማለት ነው? በኦርቶዶክስ በሰለሞን ዘመነ መንግስት መጥቷል፣ አክሱም ተቀምጧል። በአቡነ ሰላማም ዘመን መጥቷል፣ አክሱም ተቀምጧል። በአፄ ዘርዓ ያዕቆብ ዘመን መጥቷል፣ አክሱም ተቀምጧል። እናንተ ፍርዱን ስጡ እስኪ። ፍርዱን ስጡ። በይኑ፣ ፍርዱን አምጡ። ዋናው መምጣቱ ነው አለች ሌኒ። ነስቲ ግቢ ሌኒ። በየትኛው ዘመን ነው የመጣው? እንዲህ አይነት ቅጥፈት አይደብርም እህቶች? በግለሰብ እንኳን ሲሆን ያስጠላል፣ እንኳን በቤተ ክርስቲያን። በሰለሞን ዘመነ መንግስት ነው ታቦቱ የመጣው። ክብረ ነገስት አይደለም። በአባ ሰላማ አቡነ ሰላማ ከሳቴ ብርሃን በኩል ነው የመጣው ከአትናቴዎስ ከግብፅ። ይሄ ከየት ነው የመጣው? በሰለሞን ዘመነ መንግስት ከኢየሩሳሌም ተሰርቃ መጣች ታቦተ ጽዮን። አይ በአራተኛው መቶ ክፍለ ዘመን በአቡነ ሰላማ ከንፈሩን ስሞት ጳጳሱ የወንዱን ከንፈር ወንዶች ለወንዶች ተሳስመው ከዛ በሱ ዘመን ነው ታቦት ወደ ኢትዮጵያ የመጣው። ይሄኛውስ ይሄኛውን ይቃወማል። ይሄኛው ደግሞ አንብበን እሺ ብለን ደግሞ ሳንጨርስ አይደለም ከጋፌር ንጉስ ከመካ መዲናው ሹም አፄ ዘርዓ ያዕቆብ ነው ያስመጣው። This is Orthodox. This is Orthodox. This is Orthodox. አንድ ውሸት፣ አንድ ውሸት፣ ሁለት ውሸት፣ ሶስት እና መድኃኔዓለም ለዚህ አልፈጠረኝም ብለህ ትላለህ እንዴ? እውነትን እኮ ብዬ የምልህ ከትክቼ ይህንን የደብተራ ትርክት የዘመናት ውሸት በአንድ እረኛ እግዚአብሔር እንደዚህ ድራሹን ነው የሚያጠፋው። ናና ሞክር፣ ናና መልስ፣ ናና መመለስ ነው። ታቦቱ መጥቷል እያሉ ዝም ብሎ መጎድፈር አይደለም፣ መጥቶ መመለስ ነው። በእውነት መጥቶ መመለስ ነው። እነዚህን ሶስት መጽሐፍቶች ታስታርቃቸዋለህ። እነዚህን ሶስት መጽሐፍቶች ታስታርቀዋለህ። እስቲ ሴና ከየት ቤተ እምነት ነው? እነዚህን ሶስት መጽሐፍቶች ታስታርቅ። ሴና እንዴት ነው? ሰላም ነው? ከየት ቤት? እሺ ወንድ ነህ? ከየት ቤተ እምነት? እንዴት ነው? ደህና ነኝ። ከየት ቤተ እምነት ነው? እኔ ክርስትና። ቤተ እምነትህ? ክርስትና። እሺ እታችሁ ረድ። እሺ ቤተ እምነትን ስታቅ ትመጣለህ። ኦኬ ማን ነው ገብቶ የሚናገር? ማን ነው ገብቶ የሚናገር? ትክክል አይደለህም ኤርሚያስ ብሎ የሚል
እናቱ የወለደችው ገብቶ የሚያወራ ታቦቱ በሰለሞን ዘመነ መንግስት መጣ። ታቦቱ በአብርሃ ወአጽብሃ ዘመን መጣ። ታቦቱ በአጼ ዘርዓ ያዕቆብ መጣ። ዋት ኦርቶዶክሶች እንደዚህ የምትዋሸው? አዎ የኢትዮጵያ ቆንጅዬ ውሸታም እንደ ቤት የኢትዮጵያ ቆንጅዬ ውሸታም እንደ ቤተ ክርስቲያን ውሸታም ብሎ የሚለው ቃል አይገልጥም። የማንም መተተኛ ደብተራ በየስርቻው እንደዚህ አድርጎ ይጽፋል። መጣ አልመጣ ኑና አውሩ ብለህ ስትላቸው መጥተው አያወሩ። መምህራኖቻቸው አውደ ምሕረት ላይ ቆመው ትልልቅ ማይክራፎን ይዘው ጴንጤ እያሉ እየተሳደቡ መዋል ነው። መጽሐፍቶቻቸውን አያውቁም። እና ዶሮ እንደሚበለት ይኸውልህ በልቼ ነው የጣልኳቸው መጽሐፍቶቹን አልኩ። ስትገባ ከንፈሬ ያልበዋል በጥያቄ ማለት ነው። እነዚህን ይዘው ነገረ ድነት ትምህርት እንደ ጴንጤ እንደ ኦርቶዶክስ ማን አለ ይለዋል። በቃ ከቤተክርስቲያን ከወጣ አንተ ታዲያ አይመለከትም። ለምን ገባ እታችሁን እዛው በቃ አንተ ጥሩ ጆሮውን ብቻ መስጠት ነው ያለብህ እንጂ ገዝት መላክ የለብህ። ከቤተክርስቲያን ወጥተህ እኔ ስለ ኦርቶዶክስ ጠይቅ ምን ልታደርግ ነው ገዝት የምትልከው? ኦኬ እሺ አያችሁ ወገኖች፣ እሺ ሰኒ ያለሽ እንቅልፍ አልወሰደሽም? መቅዲ ገርሚ የኔ አለ። እሺ መቅዲ ምን ታዘብሽ? በሰለሞን ዘመነ መንግስት፣ በፍሬምናጦር ዘመነ መንግስት፣ በአጼ ዘርዓ ያዕቆብ ዘመነ መንግስት የሚገርም ነው በጣም። እኔ ምንም አለልም ከነሱ እንትን ካሉት ይልቅ እግዚአብሔር አንተን ስለሰጠን እግዚአብሔር ይመስገን። ከበራልንም ከመጣንም በኋላ ቢሆን ዘወር ብለን የነበርንበት እንደ እኔ ራሴ አሁን እንደዚህ አይነት ነገር አላውቅም። ያው ጌታን ባገኘውበት በልጅነቴም ስለሆነ ይሄን ጉድ አላውቅም። ግን እዛ ውስጥ ነኝ ወይ እኔ እንዴት ወጣው? ቸርነቱን ምህረቱን እግዚአብሔር ሲጠራ እንዴት እንደሆነ ይሄን ሁሉ ጉድ ሳላይ ወደሱ ማንጣቱ በጣም ገራሚ ነው እና ምንም ማለት አይቻልም። ጌታ ይድረስላቸው። እኛን የጠራ እግዚአብሔር፣ እኛን የመረጠ እግዚአብሔር እሱ መጥራት ይችላል። ከዚህ ጉድ ቤተሰቦቻችን ያወጣቸው። ወንድሞቻችን አሉ፣ ብዙ አሉ፣ ትውልድ አለ። ጌታ ኢየሱስ ይድረስላቸው። ደግሞ እዚህ ሚዲያ ላይ ለሚጠቀሙት ለሚከታተሉት ሰው ደግሞ እንዳንተ አይነት ሰው ሰጥቷቸዋል። እድለኛ እኔ አንዳንዴ ከኛ ከጴንጤዎች ይልቅ ለኦርቶዶክስ የምታደላ ያህል ነው የሚሰማኝ። ለምን በቃ ይሄ መታደል ነው እኮ ለነሱም ትልቅ እድል ነው። ተሸፍኖ የተቀመጠውን ነገር ገልጠህ እያስተማርካቸው ነው ያለው። ለማምለጥ እድል አላቸው። ጆሮአቸው እየሰማ ነው፣ አይናቸው እያየ ነው መጽሐፋቸውን። ማንም ሰው እንደዚህ የሚያስተምር የለም ስለምናውቀው ማለት ነውና ዋጋ ከፍለህ ቁጭ ብለህ እንደዚህ መቀመጥ በጣም ነው የሚያስጠላው። እንደዚህ ተቀምጠህ ዋጋ ከፍለህ የምታስተምረው በጣም መታደል ነው። ከዚህ ጋር ሁለኛ ምንም ሄደን አላምልጠና ብለን ብንሄድ መብታችን ነው። ግን ዞር ብለን ስናይ ደግሞ እኛ ያለፍንበትን መንገድ የሚሄዱ አሉ። እናቶቻችን አሉ፣ ወንድሞቻችን አሉ። ለነሱ እግዚአብሔር ይድረስ፣ በእውነት እግዚአብሔር ይድረስላቸው። እንዴት አይነት ድቅድቅ ጨለማ ውስጥ እንዳሉ፣ እንዴት አይነት ድቅድቅ ጨለማ፣ ምድር ላይ ጨለማ፣ ከላይም ሄደው ጨለማ። ምን ተስፋ አላቸው እነሱ? የቱ ጋር ነው ተስፋቸው? እና ለዚህ ዘመን ለዚህ ትውልድ እግዚአብሔር አንተን አስነስቷል። ኤርሚዬ በእውነት ጸጋ ይብዛልህ፣ አይወሰድብህ። በመንፈስ ቅዱስ እሱ ያግዝህ። እኔ ለኛ ለምን አልሰበከም ለኛ ለምን ተናላለም አልልም። አንዳንዴ ቀን አለው እንደነሱ ፈትፍተህ የኛን በትኩረት ግን እዚህ ውስጥ አለ። መታደል ነው ይሄ።
እና ምንም ማለት አልችልም። ቅዱሳን እድለኛ ናችሁ። እንዲሁም ኦርቶዶክስ ወንድሞች እህቶች እውነት የማይሆን ኮሜንታችሁን አቆማችሁ ቀጥ ብላችሁ ደፍተር እስክሪብቷችሁን ይዛችሁ ቁጭ ብላችሁ እስኪ ተማሩ። ከዛ መምህሮቻችሁን ጠይቁ። ይሄ ለምን ሆነ እንዴት ሆነ በሏቸው። እስኪ ምን ይመልሱላችኋል? ምንም አትባሉም። ከመናፍቅ ጋር ውላችሁ ነው የምትባሉት። ያኔ ለምን የሚል ጥያቄ ለምን አታነሱም? ለምን ካመጻችሁ በእምቢ ብላችሁ ለምን በክፉ ዓለም ላይ አታምጹ? በእግዚአብሔር ቃል ላይ ከምታምጹ ይህን አልቀበልም ብላችሁ እስኪ አምጹ። እኛ ጴንጤ ሆኑ ማለታችን አይደለም፣ የሚያስገድዳችሁ የለም። ግን በቤታችሁ በዛው ባላችሁበት እስኪ ጽኑና ከቃሉ ውጭ ወደ ውጭ ብላችሁ እስኪ ጸንታችሁ ቁሙ። እስኪ እምቢ በሉ፣ አይሆንም በሉ። እስኪ እናንተ አይደላችሁ እየከፈላችሁ ቄስ እንትን እያላችሁ ስጦታ እየከፈላችሁ በእናንተ ገንዘብ አይደል ደሞዝ እየተቀበሉ የሚመሯችሁ መሪዎቻችሁ? እስኪ እምቢ በሉ፣ እስኪ እሪ በሉ። እውነት ጊፍት ለቤቱ ብቻ ስጡ፣ እኔ አልፈልግም። ቤቱ ነው የሚያስፈልገው። ወንድሞች ተባረኩ እና እስኪ ለጌታ ወግኑ። ምንም አትሆኑም እኮ ባላችሁበት ነው። ጴንጤ ብትሆኑ ባትሆኑ አይደለም፣ ግን ባላችሁበት እስኪ ወግኑ። በቃ ይሄን ተረት አንቀበልም በሉ። ታውቁታላችሁ፣ ውስጣችሁ ያውቀዋል እኮ። እየበላችሁ ነው፣ እየጠጣችሁ ነው እዚህ ተቀምጣችሁ። ማን ይከለክላችኋል? ስደት ነው። ስደትን አትፍሩት። እኛ ተሰደን ምን ሆነ? ለወንጌል መሰደድ ምንም እንትን አይልም። ክብር ነው ያለው፣ ጌጥ ነው፣ ሽልማት ነው ያለው፣ ውበት ነው ያለው። በቃ ስንት ሀገር ትንከራተታላችሁ እኮ አንዱን ታቦት ለማስገባት አንዱን እንትን ለማለት። ግን ውስጡን ለቄስ ይላል ሀገሬ ሰው። ራሳችሁ የተረታችሁ ተረት ውስጡን ለቄሶቹ ባዶ ነው፣ ገለባ አመድ። ወደ እውነት እስኪ ኑ፣ እምቢ በሉ፣ እስኪ አሻፈረን በሉ። እውነት መታደል ነው። ኤርሚዬ በእውነት ጸጋ ይብዛልህ። እኔ ምንም በዚህ ሰዓት መኝታ ሰዓቴ ነበር፣ ግን ቁጭ ብዬ በጣም እየገረመኝ። እኔ እኮ ግን አምልጫለሁ። ግን እንዴት መጣሁ? እንዴት ዳንኩኝ? እንዴት መታደል ነው ለወንጌል መሆን። በእውነት ያቺ ሰማርያ ሴት ጌታን በገለጠላት ጊዜ ጉዴን የነገረኝ አለች። ለካ ጉዳችንን ነግሮን ነው ጌታ አስመለጠን። እናንተ የራሱ አደረገን። ኑ አለች። በሚንቋት ፊት ሄዳ ኑ ልንገራችሁ አለች። ምን ጉዴን የነገረኝን የኋላ ታሪኬን የነገረኝ። ሌሎች ነግረው ትተዋት ምን የሆነ እንትኗን ነው የሚነግሯት። እሱሳ ቁጭ ብሎ ከመነሻዋ እስከ መጨረሻዋ ድረስ ጌታ ነገራት፣ ያዛት እንቅ አድርጎ። ደቀ መዛሙርቶች ራበይ ሲላቸው እንጀራ ሊያመጡ ሄዱ። ፍለጋው ግን እሷን ነበር። በጠራራ ፀሐይ የፈለጋት ጌታ እሷን ነበር። የጠበቃት እሷን ነበር። በጣም ከዛ ቦታ ላይ ከሚገርመኝ ነገር ጌታ ኢየሱስን ስታገኝ ወደ መጣችበት አይደለም የተመለሰችው፣ ወደ አልሄደችበት ሰፈር መሄድ ጀመረች። መንገዷን ቀየረች፣ ታሪኳን ቀየረች። ጌታ ሲረዳችሁ ትቀይራላችሁ መንገድ። ስታዳምጡት ነው የልቡን ትርታ። እንደ አንተ ከአባታችን ከያዕቆብ ትበልጣለህ፣ እሱን ከብቶቹም እዚህ ጠጥተዋል ትላለች። መቅጃ የለም። እየተከራከረች እኮ ነው። ኑ እስኪ እየተከራከራችሁ ከጌታ ጋር ተቀመጡ፣ መልስ ትጨብጣላችሁ። ያኔ እውነቴን ነው። ከጌታ ጋር መሆን መታደል ነው። እኔ እግዚአብሔር ይመስገን። እንኳን ጠራኸኝ ጌታ ሆይ፣ እንኳን መረጥከኝ፣ እንኳን የራስህ አደረከኝ እላለሁ። ከሱ ጋር ሆኜ ምንም ይሁን ከሱ ጋር ሆነን በእውነት ሸለቆ ይሁን ተራራ ይሁን ቅዱሳን እንዳትደግሙ፣ እንዳታፈገፍጉ፣ ወደፊት ቀጥሉ እና ምንም ማለት አልችልም። ኤርሚዬ ተባረክ፣ ዘር ትውልድህ ይባረክ፣ ልጆችህ ይባረኩ፣ ጸጋ ይብዛልህ፣ ክፉ አይንካህ፣
እንቅፋት አይንካህ፣ እጆችህን አይቆርጥምህ፣ ዓይንህን አይጠዝጥዝህ። በኢየሱስ ስም ሙሉ ማንነትህን በደሙ ተሸፈን። ቤትህ ህይወትህ የተባረከ ይሁን። ይሄንን እንደገለጥክ ለትውልድ ስተትን እንዳሳይህ እውነትን እንዳሳይህ የሰማይ አምላክ እግዚአብሔር ለአንተ የሚያስፈልግህን በረከት እሱ ይግለጥልህ። ለአንተ የሚያስፈልግህን በኢየሱስ ስም የሰማይ አምላክ እግዚአብሔር እሱ ያዘጋጅ። ቤትህን እሱ ይስራ፣ ትዳርህን እሱ ይስራ፣ ልጆችህን እሱ ያሳድግ። እግዚአብሔር ሞገስ ይሁናቸው በሚወጡበት በሚገቡበት፣ ባለቤት በምትወጣበት በምገባበት በኢየሱስም በደሙ ትሸፈን። ክፉ አይንካችሁ በኢየሱስም። ፈልገን አንጣ፣ ኑርልን። በእውነት ኤርሚዬ ኑርልን፣ ኑርልን የኛ ውድ ስጦታ። በጎቼ ድምፄን ይሰማሉ እንዳል እውነት ከጌታ የሰማውን የምታበላ ለትውልድ ሳትታክት ሳትደክም ጉልበቶች ይባረኩ። በጉልበትህ የወለድካቸው ትውልድ ይባረክ። እዚህ ቁጭ ብለህ የምታነበው የምትጸልይለት የምታስተምረው ትውልድ ይባረክ። ክፉ አይንካ። እኔ ምንም ማለት አልችልም። ተባረኩ። አሜን። ተባረኪ የትየው ጸጋ ይብዛልሽ። ለጌታ ክብር ይሁን። እሺ አሁን መተኛት የምትፈልጉ ሰዎች ራሱ ተኙ። ግን ኢትዮጵያ እየነጋ ስለሆነ በደንብ ሼር አድርጉልኝና መተኛ ትችላላችሁ። ያመሻችሁ ከኔ ጋር እንደ መቅድዬ አይነት እንደ ነሰኒ አይነት እዚህ ያላችሁ ወገኖች ማረፍ ያለባችሁ ሰዎች ካላችሁ እረፉ። እኔ ግን እንቀጥላለን። ሼር ብቻ አድርጋችሁ ተኙ።